እሺ አሁን ደግሞ ዱርዬው ልጅ ለመጀመሪያ ጊዜ ቤተክርስቲያን ሲሄድ እናያለን። ሰይጣንን መፍራት የለባችሁ። ሰይጣን በፈጣሪ ተሸንፏል። አሜን። ሰይጣን በሰው ልጆች ላይ ስልጣን የለውም። ሰይጣን በሰው ልጆች ላይ ሰይጣንን ቂጡን መውጋት ነው። ይልጣታ ምንድነው? ሰይጣኑን እኮ አላችሁ ደግሞ አንዳንድ ጀለሶች እጄ ላይ አዲስ ነገር አዲስ እቃ ምናን ነገር ስታይ እስቲ ስጠይ ሊዮ ምናን ነገር ታቴው መድኃኒዓለም ምን አቴው ዴ ምን ሆነ ነው አንተ ብትው አንዱ ሶስት ይሆናል ዴ ምን ሆነ ነው? መቤቴን አልሰጠም። ባለፈው እቃ አበድሬ አልሰጠኝም። ቅዱስ ገብርኤልን አድብ እንዴ ሜንሽን አርጓቸው እንዴ እኔ ተሳቀቅኩ። ፎሎና ላይክ ምናን እንዳይረሳ ይቻማችሁ። ዛሬ ቺንፍሪኪያት ነሽ አታ ና ወይ ምርጦች ዋር ውስጥ አለ እንዴ? ምንድነው? ዱነግ መዘበዝ ተጣሉ እንዴ ነሱ? ዱነግ መዘበዝ ምንድነው? ታለ የሚለ መልስለት እኔ ዱነግም ዱነበዝ ነኝ እኔ። ምንድነው ደግሞ? ምንድነው? ተነካክታችኋል? ከሱ ጋር ጻማ የለም የኛ አይደለም የተማሪዎች ማህበር እኮ ደመለገስ አቋቋማችሁ ማሻገር ምናምን በጣም ቆጆ ተመቶብናል። ቅድማ የተሻለ ደም ያጣል ናሽ እዚህ ጋር ይኸውልህ ሰብሯል አልሰበርከውም? እውነቱን ብቻ ተናገር። እኔ እኮ አልሰበርኩትም። እና እኔ ነኝ የሰበርኩት? ይኸውልህ እኔ የሚያናድደኝ ከጥፋት በላይ ውሸት ነው። እውነቱን ከተናገርክ አልመታም። እውነቱን ንገረኝ። እኮ እኔ አልሰበርኩትም። አትናገርም? ይኸውልህ የመጨረሻ አይደል ነው የምሰጥህ። እውነቱን ተናገር። በቃ ይቅርታ፣ እኔ ነኝ የሰበርኩት። በቃ እንደዚህ ታዲያ እውነቱን መናገር ነው። እኔ ስንት ጊዜ ነው የነገርኩህ አትዋሽ ብዬ። ምን የማይሰማ ልጅ ነው። ወዴት ነው አንተ? እጠፋለሁ በቃ። አሃ እሷ ከሆድ ውስጥ ከወጣች ጀምሮ የሚወደኝም ሳይል እዚህ ቤት እኔን ለማጥለኝ ሄዴ እኔ ሳለቅስ ምን አባትህ ያነፋርቃል? ከእንደገና እደግማለሁ እባላለሁ። እሷ ስታለቅስ ውጭ ምንድን ነው ምን ሆነሽ ነው ምንድስትሽ ነው ምናምን ትላላችሁ። እስቲ አሁን የት ነው የምትሄደው? በቃ እንዳትፈልጉኝ። ያቺ ሚስት ቤቲ ጋር ነው የምትሄደው? ተጣሪች እኔን ጥለኝ ወደ እሱ አይደለም እኔን ጥለኝ ቤቲ ጋር ልትሄድ? ተጣሪች ይዛለሁ። እንደውም በጣም ጥሩ ነው። በቃ እንደው ቶሎ በጊዜ ከቤት መውጣት ጎርምሳል። አንተ ከዚህ በኋላ እኮ አግብተህ ቤት መስርተህ ቡና ትጠራኛለህ። እሺ እንዳታናግሪኝ፣ እንዳትፈልጊኝ ከዛሬ ወዲህ። እሺ አልፈልግም፣ ችግር የለውም። አንተማ ካልክ ምን ይደረጋል እንግዲህ። ምንድን ነው ያዝከው ደግሞ? ልብስም ይዣለሁ፣ ዳይፐርም ይዣለሁ። የልጄን ዳይፐር አንተ ለምንድን ነው? ምንድን ነው አንተ ምን ያደርግልሃል ዳይፐር? ብዙ መንገድ ስለሚሄድ ካካ ለማድረግ ምቆም ከሆነ ይመሽብኝ። ስለዚህ ዳይፐር አድርጌ እዛው ካካ እያደረኩ እሄዳለሁ። ሞኞ አስቀምጠው። ቁጭ አድርግ አንተ ቁጭ አድርግ። እንዴ ምንድን ነው አንተ? ምንድን ነው እናትን እያስቸገርክ ነው? እና ሰምቻለሁ እያስቸገርካት ነው። ዝም በል ሂድ ግባ። ሂድ ፕላስ ፊት ሂድ ግባ ሂድ። አሁን 1 ሚሊዮን ብር ብሰጥህ ምን ታደርግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥህ ምን ታደርግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታደርግበታለህ? አንተ ብትሰጠኝ ስጠኛ።
በቅና ሐዋትና ከፊት ያቦይ መጻፍና አኔና ሆይ ያቦይ ቅና ሐዋትና ወገና መጻፍና አኔና አቦ አኔና እና ብርሃን ስሜት ፀሐይ ቡሪ ከፊና ግን በቅና ተባረኩ መጻፍና አኔና አቦ ታበሪ ያለሽ ሆይ እስከዛሬ ያንን ይባልፉ ወጋ ነው። እዚህ በህፃንነቱ ስልክ ነው ይሰራለት። ይሄው ሁለት ነቃ ብሎ ሄድም እንዴ አንቺ ጩጬ በቃ ስልክ መስረቅ ስልክ በቃ ከባንሽ ይቀራል። ኧረ ገብቶሻል። ለወንድሜ ይሰጣታል 2 ሰዓት እቺ ደሞ እኮ የኔ ጥቁራት ሆኖ እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረግ እንደዚህ እና እንደዚህ አንዴ አርገህና ማለት ነው እንዴ የቤቱ ውሻ ነው ማረግ ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ አንቺ ሴትዮ ግን ታይ ነገርኩሽ። እንግዲህ አንዴ ነው ዱላ ያምሮሻል። እኔ እንዳላጠራግሽ። አዎ እሺ፣ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡር ዳኛ፣ እቺ ሴትዮ ከእኔ ምን እንደምትፈልጋለች ቦታ በገባኩት ትጨቀጭቅኛለች። እቺ ምናምንቴ ማንን አንቺ ነው? አዎ አንተም አልተባልክ ሬሳ ተረጋጉ። ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ፣ ሰው ወንድ ይመስል ምንም አይችልም። ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩ ይቅለል ነፍስህን በገነት ያኑርል። ማዘር በጣም ይቅርታ የዛሬ ብቻ ሁለተኛ። ኧረ ማዘር ይቅርታ እስከመቼ ነው እንደዚህ? ስንት ዓመታት ነዱብኝ። ኧረ ማዘር ምን ነው